በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ልጆች ሆናችሁ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁ ሁላችሁንም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ በመቀጠል ደግሞ የዓርብ ድርሳነ ማህያዊን በሥላሴ ስም አነባለሁ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒታችን ዓለምን የሞቱትና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳኔ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁ እንሆ አላቸው። ሰቅለ በሞት አርቅልን ብለው ጮኹ። ጲላጦስ ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስንም ሰቀሉት። ስቀሉት ብሎ ሰጣቸውና ጌታችን ኢየሱስንም ተቀብለው ይዘውት ሄዱ። ከዚህ በኋላ ያለብሱትን ነጩን ሐርና ቀዩን ሐረግ ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሊወስዱትም የቀራንዮን ሰው ስምዖንን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። እነርሱም ጋራ የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበረ። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁ አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ እርጥብ እንጨት እንዲህ ያደርጉ ደረቅ ቢያገኙ እንዴት በሆነ። ከእርሱም ጋራ ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ ትከሻውም ሊሰበር ደረሰ። የሚገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደ ተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተሰሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና በመስቀል ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታም ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮውም በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያንቅ የዣኖን ሐሞትና ከርቤ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ
ያጠናነው እንደሆነ በስካሩ የተነሳ የችንካሩን መከራ አይሰማውም፣ ተሰቅሎም ጻዕር ሳያገኘው ይሞታል እንጂ አሉ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር ባንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባ የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በሁለቱ ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስለ አዳናቸው ፈንታ በእጆቻቸውም ለምጻሞችን ስለ አዳናቸው ፈንታ የዕውሮችን ዓይን በእጆቹ ስለ አዳናቸው ፈንታ በእጆቹም የሞቱትን ስለ አስነሳቸው ፈንታ ቸነከሩት። አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገድል ከእሳትና ከውኃ ይጥለዋል። ወደ ደቀ መዛሙርትም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስ መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠውም፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህንን ጋኔን ተቆጣው። ከሱ ተወጣ ዘንድ ዳግመኛ ወደ እሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎች ሞተ እስኪሉ ድረስ እንደ በድን ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህ እውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየው። ቤቱም እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና እየተከተሉና ሁለቱም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ እየጮሁ ሁለቱም ዕውሮች አዳናቸው። ሌሎችንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታቸው ይደረግላቸዋል። ያን ጊዜ ዓይኖቻቸውን ድነው አዩ። ልምሾም የሆኑትን አንካሶችንም ሰረቀ ወረሃ እያየ የሚጠላቸውን በሽተኞች፣ ደዌ ያጸናባቸውን፣ ጋኔን የሚጠላቸውን፣ አጋንንት ያደረባቸውን በእጁ እየዳሰሰ አዳናቸው። አይሁድ ግን እውር ያበራውን፣ ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይን በምትባለውም አገር ያንድ የድሃ ልጅ ወይም ቃሬዛ በድን አገኘ። ከሷም ጋራ ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስ ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩህሩሁን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስን ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድናለች ብሎ ማለደው።
ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩም አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሺ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆን አንድ ምሁት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉ ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹን በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በአዳራሾቹ ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ እግሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጥፋትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስን በእንጨት መስቀል ላይ ሰቀሉት። ፊቱም ወደ ምስራቅ ቀኝ እጁን ወደ ደቡብ ግራ እጁን ወደ ሰሜን አድርገው በዚያም ሰቀሉት። የእግዚአብሔር ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምን መለያየት የለም። ከሱም ጋራ ሁለቱን ወንበዴዎች አንዱን በቀኝ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እርሱ ግን ወዶ ከወንበዴዎች ጋራ በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ የሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። ከሃሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትን ምድር የሚንቀጠቀጡለት እርሱ ደካማ እንጨት ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስ ያስታረቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እርሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያዋረዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እርሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆኑ የክብር ባለቤት ጌታን ባልሰቀሉትም ነበረ። ሰማይ ዙፋኑ፣ ምድር የእግሮቹ የተረገጠች ስትሆን ስለኛ በእንጨትም ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምእመናን ድህነትን የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ ተወገዘ ይሆን። እሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደረገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ
በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬት ሰው ኢየሱስ አይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥ ነው። የካህናት አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስ መልሶ እኔ ጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁል ጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጥፋልን ዘንድ እርሱ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደሱን አፍርሼ በሦስተኛው ቀን እሰራዋለሁ የምትል ሆይ የእግዚአብሔር ልጅ የሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህ መጻሕፍትና ካህናት አለቆች ሌላውንም ያድናል፣ ራሱን ለማዳን ግን አይቻልም እያሉ ይዘባበቱበት ነበረ። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እሱ ግን በካህሊነቱ በስልጣኑ እነሱ እንደ ተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ አድነዋለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከእሱም ጋር የተሰቀሉት ያሽሟጥጡበት ነበረ። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶች ናቸው። እነሱ እንደዚህ ሲሰድቡት፣ እርሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ለመናቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰሩታልና ይቅር ባላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን በንስሐ አልገቡም፣ የገቡም አሉ። ከእሱም ጋር ከተሰቀለው አንዱ ወንበዴ ክርስቶስ የሆንክስ እኛም ራስን አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔር አትፈራውንም ብሎ መለሰለት። ለእኛስ የሚገባ ተፈርዶብናል፣ እንደ ስራችንም ተቀብለናል። ይህ ሰው ግን ምንም ክፉ ስራን የሰራ አይደለም አለው። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቁመው አየ። አቤቱ በጌትነትህ በመጣ ጊዜ አስበኛል፣ ዛሬ አስበኛል አለውም። ኃጣንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር እውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረ ወጽ የምትሆን ቀሚሱን ግን ዕጣ ተጣጣልን። ለደረሱ ይድረሰው እንጂ እንቁረጠው እንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት። በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይድረስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናት እመቤታችን ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቁማ ሆድ በሚያቃጥል አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበረ። ከመስቀሉ ስር ወደቀች፣ ለሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ለቅሷ መተውና መጽናናት አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ለቅሷ መተውን መጽናናት እምቢ አላት። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ
ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። እቤትም ከገባች በኋላ መጽናናትን ልቅሶ መተውንም እምቢ አለች። እስከ 3 ቀንም ድረስ እህል ውሃም አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበለው መከራም ሁሉ በመቸንከሩም የእሾህ አክሊልም ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር መወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአታችን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የዓርብ ድርሳነ ማህያዊ ተአምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌቶችን ኢየሱስም እጁን ዘርግቶ ዳሰሰው። ልትድን እወዳለሁ አለውና ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አሟት ጌታችን ኢየሱስን በእጆቹ ዳሰሰ። ከዘማ ሆድዋም አዳናት። ተነስታም ተከተለችው። ዲዳ ደንቆሮም የሆኑ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው። ምራቁን በላዩ ትፍ ብሎ እንደበቱንም ዳሰሰው። ወደ ሰማይም ተመልክቶ አባቱን ኤዮፍታሄ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውን በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎቹን ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናውን ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካሩ ቸነከሩ። በልብሱ የተደረገው ተአምር ይህ ነው። ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን ልብሶቹን አዳናቸው። በ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቦናዋ የልብሱን ጫፍ የዳሰስኩት እንደሆነ ከደዌ ድናለሁ ብላ አስባለችና፣ ጌታችን ኢየሱስም ዞር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቁጥራቸው በዕለት ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ሙሉ ሳለ ብርሃኑን አላበራም። ፀሐይ ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን ዕርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስ ይህንን ያህል ታምራትን በፊታቸው ሲያደርግ አይሁድ አላመኑበትም። አርኬ ዘዓርብ በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድን የተሸከምከው አርያ አምሳል የሆን ክርስቶስ ብዙ የኃጢአትን ለማስተሰረይ አቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳትኖር ጸጋ ትድረስልን። አሜን። በበትርና በከዘራ እጅንም በማጠፍ በድካም ጊዜ አይሁድ የመቱህን ከባድ መስቀል በመሸከም የደከምክ አቤቱ እንደ ዕዳዬ አትፍረድብኝ። ወንድምም ዘመድም አንተ ነህና
ከወይንና ከሐሞት ጋር የተቀላቀለ መራራን ከርቤ ያጠጡ የወንበዴዎች መጠጥ የወይን ጠጅን ያላጠጡ እንደ ዲያብሎስና እንደ አለቆቹ የታሰርሁ እንዳልሆን የጴጥሮስ ፈጣሪ ከኃጢአታችን ዘወትር ፍታን፣ አሜን። ክንድ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባ ያስቡ እጆችንም የተቸነከርሁ የክርስቶስ ሆይ ዘወትር እታመንብሃለሁና ዮሐንስ አንድነታችንን እንደ ጻፈ ከአንተና ከአብ ጋር አንድ አድርገን እግሮችህን አንዱን ከሁለተኛው ጋር አጣግተው የቸነከሩ የልጆቹንና የአዳምን መድኃኒት እግሮችን የተቸነከረ ክርስቶስ ሆይ ወደ እኔ መጥተህ ከመውደቅ በእጃቸው ያነሱ ዘንድ መላእክትን እዘዛቸው። ቀማኛ ከሆኑ ከነጥጦስ ጋራ የተሰቀልከ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆቹንም የሰደቡ ከሞት ጦር በመስቀል ሰውረን። በዚህ ጦር ገዥ አንተ ተወግተሃልና ስቅለትን የሚወድ አብ ኃጢአታቸውን ይቅር ይል ዘንድ ለሰቀሉ ወገኖች የለመንክ በዕለተ ዓርብ የተሰዋ የወንጌላዊ ላህም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔንና እኛን ሁላችን እዚህ የተሰበሰብነው ባሮችን ደስ አሰኘን። ወታደሮች ልብስን የገፈፉ የራስንም ኮፌት ከበትርና ከጫማዎች ጋራ ስፌት የሌላት ከምትጎናጸፋት ልብስም ጋራ የወሰዱብህ በእሳታዊ ድንጋይ ላይ ከመስቀል አድነኝ። በደለኛ በመስቀል ይሞታልና በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድርም በላይ የተሰቀለ ሆኖ በአየሽው ጊዜ ያለቀሽ እመቤቴ ማርያም ሆይ ከዘማ ጋራ አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅር አስቢ፣ ይቅር በይኝ እመቤቴ። በመስቀልና በችንካር መከራ የተቀበልክ ሆነ በአዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጽፎ የሥጋ መራቆትንም ፈጽመው የሰወሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ፣ የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡት በቀኝ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልን፣ ኃጢአታችንን አስተሰርይልን፣ በደላችንን አጥፋልን። እኛ ባሮች ጠላቶቻችንን የጥንት ጠላቶቻችንን አስወግድልን። ይቅር በለን፣ የዓመት ሰው በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተ ተቀበለን። ይቅርታ አምላክ ሀገራችንን ሰላሙን ፍቅሩን መልስልን፣ የታመሙትን ፈውስልን፣ የታሰሩትን ፍታልን፣ ፍርድ የተጓደለባቸውን ጌታችን ድረስላቸው። ጾሙን ጾመ ድነት ታደርግልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳቸው የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ ያልሆኑትም ለቤተሰብ እንዲሆኑ ሼር እያደረጋችሁ
የክርስቶስ ወዳጅ እንድንሆን ለክርስቶስ ለሆኑ ወገኖቻችን ሁሉ የሚላክ መልእክት ይሄ ነውና ይህንን በማድረግ የክርስቶስ ወዳጅ እንድንሆን ሁላችንም ጠይቃለሁ። ከይሁዳ ጋር እንዳንስማማ እየሰማን እንዳልሰማን እያወቁ ሲያጠፉ እንደነበሩ አይሁድ እንዳትሆኑ ሰምታችሁ ሁላችሁም እንድናረግ ሰምተን ጽድቅ እንድናገኝ መንግስተ ሰማያት ወራሽ እንዲያደርገን የአምላክ በጎ ፈቃድ ይሁንልን። ሼር ማድረጋችሁን እንዳትረሱ አደራ ሁላችሁንም እላለሁ። ክርስቶስ ይጠብቀን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሜምበር ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱልን ዘንድ በናዝሬቱ ኢየሱስ ክርስቶስ ስም ሁላችሁንም ጠይቃለሁ። ስራ ከእምነት ያለ ስራ አይሆንምና በጾም የሰበሰባችሁትን ብር አሁን በማስቀምጠላችሁ አካውንት በማስገባት በቀጥታ ወደ ኢትዮጵያ መላክ በሚችሉ ካልቻላችሁ በዚህ ላለ ወይም ደግሞ በፔይፓል በማስገባት የውዴታ ግዴታችንን እንድንፈጽም ሁላችሁንም አሳስባለሁ። ይህም ቪዲዮ ግን ለሚሊዮን ሰው ሼር አድርጋችሁት ሚሊዮን ይባረኩበት ዘንድ እለምናችኋለሁ።